እንግዲህ አብርሽን እናት አባቱ ጋር እንወሰደው ብለው ወስደውታል። ስለዚህ እናትና አባቱ ጋር ሲሄድ አብርሽ ወደ ራሱ ይመለሳል ወይ እንግዲህ የምናውቀው ጉዳይ የለም። ሩታ ግን አብርሽን የምትወስዱት ከሄርሜላ ጋር እንዲሆን ቦታ እያመቻቻችሁ ነው እያለች ነበረ። ብዙዎቻችሁ እንዲሁም አብርሽ ይመለሳል መንገድ ላይ ምናምን እያላችሁ ነው። ሲቀጥል ደግሞ እናት አባቱ ጋር መሄድ ይችላል ወይ መናፈሻ መዝናኛ ቦታ ይሆናል የሚወስዱት አብረው ከወንድሙና ከእህቱ ጋር ሊዝናኑ። ከዛ ሄርሜላ ማብራት ትሄዳለች። ሩታን ለመሸወድ የተጠቀሙበት ነገር ነው። እርግጠኛ ነኝ እናትና አባቱ ጋር ሊሄዱ ከሆነ እንደዛ እንሄዳለን ብለው አይናገሩም። ምክንያቱም ሩታ ያሉበትን ስለምታቅ ስለምትሄድ እዛ ቡታጅራ ስትሄድ እነሱ ደግሞ እዚሁ አዲስ አበባ ለመዝናናት ወይ ደብረ ዘይት ወይ ምናምን ሄደው ወይ ዝዋይ ሄደው ይዝናናሉ። ታውቃላችሁ ዝዋይ ሄርሜላ ተወልጄ ያደኩበት ነው ወይ ምናምን ብቻ እንደዛ የሄርሜላ ታውቃለች ያን ቦታ ወይ እዛ ይሄዳሉና ሩታን ሸውዶ ይሄዳሉ ብዬ ነው ማስበው እንጂ አብርሽ ጋሽዬ ጋር ወይ ምናምን ይሄዳል ብዬ አላስብም። እነሱችን የተጠቀሟት ሩታ አብራቸው እንዳትሄድ ወይ ደግሞ እንዳትከተላቸው ነውና ሄርሜላ ስታዝናነው ሰነበተች። እሷ ስታዝናነው ምንም ችግር የለው። ሩታ ግን ላዝናና ብላ የሆነ ቦታ ልትወስደው ስትል ችግር አለው ብላችሁ አስቀርታችሁ ነበረ። እና ሰው ወረተኛ ነው፣ የምር ሰው ወረተኛ ነው ይባላል። እናንተን ነው ያየው። በእርግጠኝነት እናትና አባቱ ጋር ከሄደ ሩታም መሄዱ አይቀርም ልጇን ይዛ። ምክንያቱም በጣም እልህ ተጋብታለች ከነሱ ጋር። የእውነት ሩታ እኮ አብርሽን በጣም ፈልገው ወይ ደግሞ ካለሱ መኖር የማትችል ሴት ሆነ አይደለም፣ ግን ደግሞ እልህ የሚባል ነገር አለ። እልህ መሸነፍ የማትፈልግ ሰው ናት። ሲቀጥል ደግሞ ለልጇ ግዴታ አባት ያስፈልገዋል። ልጇ የአባት ፍቅር እያገኘ ማደግ ስላለበት እናት ለልጇ የምትከፍለው መስዋዕትነት ነው ብዬ ነው የማስበው። ብትሰደብም ብትንቋሸሽም ምንም ብትልም ግዴታ መክፈል ያለባትን ዋጋ ከፍላ የአባት ፍቅር አግኝቶ ልጁ ማደግ አለበት። ምክንያቱም የሆነ የዩቲዩብ ቪዲዮ ላይ አይታችሁ አላያችሁም? ባለፈው አንዲት ሴት አረብ ሀገር ሄደች፣ ልጅ ወልዳ ምናምን፣ አሁን ተለያዩ። ግን ልጁ አባቱ ነበር ያሳደገው እና ስትለው አልመጣላት እያለ ነበረ። ምክንያቱም ፍቅር ስላላገኘ ነው። መቅረብ አልፈልግም አባቱን ትቶ፣ ወይ አብረው እንዲሆኑለት ነው የፈለገ፣ ካለበለዚያ ግን አባቴ ጋር ነው መሆን አልመጣም እያላት ነበረና ይሄ ምንድነው? በቃ ያለ አባት ፍቅር ማደግ ይሄ ነው ትርፉ። ገባችሁ አይደለ? ስለዚህ እናንተ ዝም ብላችሁ በማታውቁት ነገር ገብታችሁ እያወካካችሁ ነው። ሄርሜላ ስታዝናነው ወደ ራሱ እየተመለሰ ነው። ምንም የተመለሰው ነገር የለም። እንደውም አሁን አንድየውን ድንጋይ ሆኗል፣ ፍዝዝ ብሏል። የመጨረሻ ማውራት በፊት ያወራ ነበር። ደህና ነህ ሆይ ሲባል ደህና ነኝ፣ እኔ ሩታ ጋር መሆን የምፈልገው እሷን መርጫለሁ፣ ከህይወቴ ውጭ ነኝ፣ እንደዚህ አይነት ቃላቶችን እየተናገረ ነበር። አሁን ግን አብርሽ ምንም የሚያወራው ነገር የለም። ሲጠየቅም አይመልስም፣ ጸጥ ብቻ ነው። ሲያወሩበት ትቶ መሄድ ምናምን በቃ እንደዛ ነው። እንዲሁም ብሶበታል እንጂ ምንም የተሻለው ነገር የለም። ሄርሜላ ጋር ሆኖ የተሻለው ነገር የለም። ከዛ ለምን አልተሻለውም? እናንተ ጋር ሲሆን እኮ ይሻለዋል ብላችሁ ነበረ ሲባሉ በአንድ አይድንማ ቀስ ቀስ እያለ ነው። እሺ ወር 2 ወር ሆኖት ካልዳነስ፣ አመት 2 አመት ሆኖት ካልዳነስ እና ስለዚህ ምርጫውን ለሱ ብትተውለት ጥሩ ነው። እንደውም የሚድነው የሚፈልገው ጋር ሲሆን ነው፣ የሚፈልገው ሰው ጋር ሲሆን ነው። እና እነሱ ዝም ብለው ተመካክረው ሄርሜላ ጋር ሊያረጉት ይሁን እዛ መዝናኛ ቦታ። መቼም እርግጠኛ ነኝ ሄርሜላ አብራ ነው የምትሄደው። ለምን መጣሽ ለምን ሄድሽ ስትባል አላስችለኛ አለ። የእሱ ጤንነት ያሳስብሻል። ለምንድነው ሄርሜላን ጠርተሽ እኔን ያልጠራሽኝ ስትላት አንቺ የእሱ ጤንነት አያሳስብሽም፣ ሄርሜላ ግን ያሳስባታል። አቤት አቤት አቤት! አሁን እንደው ሄርሜላ እንደው ሀብታም ነኝ ብላ ስለመጣሽ ነው እንጂ በፊትም እኮ ለሩታ በጣም ነበር የምታሽቃብጭው፣ ቡዜ ማለት ነው። ሩታዬ የኔ እናት የኔ ቆንጆ የኔ እንቁ እያልሽ እንዳላሽቃበጥሽ አሁን እንደው ሰው ወረተኛ ነው መቼም። ሰው እኮ አይታመንም። ተገልብጠሽ እንደው ሄርሚዬ የኔ የዋህ ሄርሚ ነው የምትለው 24 ሰዓት። እና እንግዲህ ገንዘብ የማይቀይረው ነገር የለም፣ ዶላር የማይቀይረው ነገር የለም። ሁሉ ነገር ይቀይራል ዶላር ማለት ነው። ብቻ እኔ በጣም ነው ያዘንኩት የምር ለልጁ ቢያንስ አለማሰባቸው። አብረሽ የሚያስፈልገው ለልጁ እንጂ ለውሽማ ወይ ደግሞ ሚስቱም ኦኬ እሺ ይቅርባት፣ ግን ለልጁ በጣም ወሳኝና አስፈላጊ ሰው ነው እሱ ማለት ነው። እናንተ ግን ውሽማን ጠርታችሁ ልጁን ቻው ሳይል ይሄዳል። እኔ በጣም ነው የምትገርሙት የምር። እና እንደዛ አይደረግም። አንዳንዴ ልጁንም ታሳቢ እያደረጋችሁ ዝም ብላችሁ እሱም ብቻ አይደለም የሱ ከሱ የተፈጠረ ልጅ አለ፣ ሕጻን ልጅ ምንም የማያውቅ ነጭ ወረቀት
ልጁ አሁን 10 ሰው ሁሉ ሰው ሲያቅፈው ሁሉም ሰው ጋር ነው የሚሆነው። ምክንያቱም በቃ ተምታታበታ ብዙ ሰው ከማየቱ የተነሳ የአባቱን ፍቅር አለማግኘቱ ምናምን በቃ ይሄን ነገር እየፈጠረብን ነውና አንዳንዴ ሩታ ይሄን ነገር ሁሉ የምታደርገው ለምን ብላችሁ ስታስቡ መልሱ ልጇ ነው። በቃ ይሄ ነው ለኔ መልስ ይሄ ነው። ሩታ ለምንድን ነው እንደዚህ እየሰደቧት፣ እየጠሏት፣ እያንቋሸሿት እሱም እንደማይፈልጋት እየነገራት ለምንድን ነው በዚህ ልክ የምትለፈው የምትደክመው ብዬ ሳስብ ልጇ ነው። በቃ ዋናው ምክንያቱ ይሄ ነው። ምክንያቱም ለልጁ አባት ያስፈልጋል። ከተለያየ ወንድ መውለድ አያስፈልግም። ወደፊትም ብታገባ ምን ብትል ትናንትና ደግሞ ሩታ ወፈር ያለ ወይ ሆዷ ምናምን ያለው ይመስላለኝ። ብቻ እስካሁን ድረስ እርግዝናው ግን የለም፣ የሁለታችሁም የለም ነበረ። ኧረ ዩቲዩብ ግን ማንን ነው የምናምነው አሁን? ዩቲዩብ ግን ኧረ በስመ አብ ሁሉ ነገር ውሸት። አንዳንዴ እውነት የሆነ እስኪ ስሩ፣ አንዳንዴ የምረር የለ ብቻ እንግዲህ ድራማም ሊሆን ይችላል፣ ተመካክረው እየሰሩትም ሊሆን ይችላል። ግን ደግሞ ተመካክራችሁ ብትሰሩም የሆነ የሚያስተምር ነገር ብትሰሩ ጥሩ ነው። ይሄ መሰዳደብ ምናምን የሌለበት። እኔ አሁንም አብርሽ ታሟል ብዬ አላስብም። የምታለቅሱ አብርሽን ባካችሁ አድኑት አስመሳዮች፣ ለዩቲዩብ የምታስመስሉ ደግሞ አንዳንድ ሴቶች አላችሁ። ምንድነው አሁን የሚያስለቅሰው አሁን? እኔ እኮ እንዴት ነው የምታለቅሱት? ግን ምን ረብስማ የምታለቅሱበት ነገር አታችኋል መሰለኝ። የምታለቅሱበት ነገር አጣችሁ። በቃ አይ የእናንተ ነገር ችግር እኮ ነው። ብቻ ለማንኛውም አብርሽ እኔም እስካሁን ድረስ እኔ ራሱ ማምነው ደህና እንደሆነ ነው። ምንም ሆናል ብዬ አላስብም። እኔም የሩታ አቋም ነው ያለኝ። ምንም አልሆነም። እሱ ሲጀመር ትወና እየተወነ ነው። በቃ ዩቲዩብን በደንብ አድርጎ እያንቀጠቀጠው ነው። በቃ ሁሉም ሰው ስለሱ እያወራ ነው። በደንብ ቪዲዮ እየሰራ ነው። በደንብ በቃ ስራውን አቋርጦ አይደለም፣ ሙሉ ፋሚሊው ነው አሁን እየሰራ ያለው፣ ወንድምም እህትም ሁሉም። እና እኔ አብርሽን እናትና አባቱ ጋር ይወስዱታል ብዬ አላስብም። ምክንያቱም እዛ ከሄደ ሩታ ማብራ መሄዷ ስለማይቀር የሆነ መዝናኛ ቦታ ይዘውት የሚሄዱ ይመስለኛል። ከደረሱ በኋላ ያልነገርናት ሩታ እንዴት ታደርጋለች ብለን ነው፣ አብራት ሄዳለች ብለን ነው ብለው ተዝናንተው ሲመለሱ ቪዲዮ በተከታታይ ይሰሩልናል። እኔ እንደዛ ነው የማስበው እንጂ እዛ ሆነው ራሱ ቪዲዮ አይሰሩም። እንድታገኛቸው ካልፈለጉ፣ እንድትሄድ ካልፈለጉ ሄርሜላና አብርሽ አብረው ከሆኑ ቪዲዮ አይሰሩም። ወይ ደግሞ እሷን ወደ ኋላ አስቀርተው ነው እንጂ ተመልካች እዚህ ጋር እንዲፈርድባቸው አይፈልግም። እንደው ላፋቸው ይላሉ እንጂ ቡዜና ዴቭ በቃ ቡዜ በተለይ የምትፈልገው ከሄርሜላ ጋር እንዲሆን በቃ አብረሽ ሄርሜላ ጋር እንዲሆን እንጂ ሩታ ጋር እንዲሆን በጭራሽ አትፈልግም። በቃ ይህን ነው ማድረግ የምትፈልገው እንጂ አሁን እናንተ ራሱ የአብረሽ ጤንነት አሳስባችሁ ምናምን አይመስለኝም። እንደዛ ቢያሳስባችሁ እንደሚጣሉ እያወቃችሁ እንደዛ ቪዲዮ ካሜራ ደቀናችሁ አትመጡም ነበረ። ካሜራችሁን አጥፍታችሁ አንድ ሳምንት ጸበልም ወሰዳችሁት፣ ቸርችም ወሰዳችሁት፣ ጸሎት ታደርጉለት ነበረ። እናንተ ግን ዩቲዩብ ነው እየሸቀላችሁበት ያላችሁት። ስለዚህ ይሄ ልጅ ታማል ብሎ ለማሰብ ራሱ ትንሽ ይከብዳል። ራሳችሁ ተመካከራችሁ እየሰራችሁ ነው ብዬ ነው የማስበው። ብቻ ግን ሁሉንም ነገር ስታደርጉ ስትሰሩ ልጁን ታሳቢ እያደረጋችሁ ብትሰሩ ጥሩ ነው። እንደ ትልቅ ሰው ልክ ልጅ እንዳለው ሰው እያሰባችሁ ስሩ ቪዲዮ ማለት ነው።